ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ እንደምን አደራችሁ አሜን ያምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት 64ኛ የህይወት ገጠመኝ ነው ባለፈው እንደነገርኳችሁ አንዳንድ ጥሩ መርሃ ግብሮችን ያጠናቀቅኩኝ ነው በዛ ብለን ገጠመኝ እየተናገርኩኝ አስተያየት እየተሰጠበት ጥያቄ የተጠየቀበት መማማር የምንችልበትን ፕሮግራም ለወደፊቱም እየሰፋ ሊሄድ የሚችል ፕሮግራም ነድፍ ያለው እንደምትሳተፉ ተስፋ አደርጋለሁ ቦታውን ማሳወቅ ብቻ ነው የሚጠበቅብኝ መዳረሻ ሴንተር የሆነ ቦታ ላይ መርጥና እዛ ላይ በሳምንት አንድ ቀን እንገናኛለን ብያስባለሁ ለአሁን ግን በርዕሱ ላይ እንዳያችሁት እጅግ በጣም አስተማሪ የሆነ ብዙ ጊዜ ከሌላ እምነት የመጡ ገጠመኝ አዳማጮችና መንፈሳዊ ህይወት የተቀላቀሉ መንፈሳዊነት ይብለጥ ብለው የመጡ ወንድምና እህቶቻችን እናትና አባቶቻችን ህፃናትን በሙሉ ካንደበታቸው የማይለይ አንድ ቃል አለ ሁሉ ጊዜ እኔም ያጋጥመኝ ነው ማለት ምንድነው የሚሉት ምን ሆነን ነው እስካሁን ድረስ ይሄን ማወቅ ያቃተን ይላሉ ምንድነው የደፈነብን ይላሉ እናንተ ሳራራችሁ እንዴት እስከዛሬ እንላለንና እኔ እግዚአብሔር የተመሰገነ ይሁን እድለኛ ነኝ በትጋቴ በሩጫ ወይም በጥረት ሳይሆን እግዚአብሔር ፈቅዶ እድለኛም በመሆን ከዛም አልፎ ተርፎ ደግሞ ፈቃድ እግዚአብሔርነቱ እንዳለ ሆኖ ነፃ ፈቃዴን ተጠቅሜ እግዚአብሔርን በመምረጤ በጣም ደስ ብሎኛል መንፈሳዊነት ማለት በአሁኑ ሰዓት ምን እንደሆነ ታውቃላችሁ መንፈሳዊነት ማለት እጅግ በጣም መሰልጠን ማለት ነው አራድነት ማለት ወይም ደግሞ የገባው ጨላጣ አራዳ ማለት መንፈሳዊ ሰው ነው ነጠላ ለብሶ ቤተክርስቲያን የሚሄድ ፈጣሪውን የሚያውቅ የሚያስቀድስ ንስሐ የሚገባ የሚቆርብ ጉባኤ የሚከታተል ከዛም አልፎ ተርፎ ሰዎች እንዲድኑ የሚተጋ ንቁ ማንን ሰላምታ ሲያቀርብ በምን መልኩ ማቅረብ እንዳለበት ማንን ሲርቅ እንዴት መራቅ እንዳለበት የሚያውቅ እኔ ይሄንን ሰው ነው በጣም አራዳ ስልጦን ምለው እና እናንተም ለራሳችሁ አራዳ የምትሉትን ወይም ስልጦን ሰው የምትሉትን የገባው ሰው የምትሉት ማን ምን አይነት እንደሆነ እስቲ ጻፉልኝ አንተ እንዳልከው ነው የምትሉም ከሆነ ችግር የለውም ግን እስቲ አሰብ አርጉና ለኔ አራዳ ሰው ለኔ ብልጥ ሰው ለኔ የገባውና ጨላጣ በቃ ምርጥ የነቃ ስልጦን ሰው በየማስበው ይሄ ነው ብላችሁ ጻፉልኝ ገና ገጠመኙን ሳልጀምረው እያዳመጣችሁ ጻፉ ከዛ ገጠመኙን ሲጨርሱ ደግሞ የበለጠ ብዙ ትምህርት ተማሩበታላችሁ በተስፋ አረጋለሁ መልካም ቆይታ እሺ ወደ ገጠመኙ ስንገባ ለሚንጓጓው ድምጽ ይቅርታ እንግዲህ ቤት እየታደሰ ስለሆነ ነው ፕሮቴስታንት ነው ፓስተርም ነው ፓስተር ከሆነ ገና 3 አመቱ ነው ፓስተር ከመሆኑ በፊት ሱዳን ናይጄሪያ ደቡብ አፍሪካ ሌሎችም አፍሪካ ሀገራት ላይ ሲዞር ሲንከራተት የነበረ ሰው ነው ሲዞር ሲንከራተት ስላችሁ በምን ጉዳይ መሰላችሁ መጀመሪያ ስደተኛ ነበር ዩኤን ውስጥ በምን እንዳመለጠ አይታወቅም ብቻ ዞሮ ኢትዮጵያ ተመልሶ መጣ እና ብዙ አፍሪካ ሀገራትን ያውቃል ግን እምነቱ ፕሮቴስታንት ነውና ኢትዮጵያ መጥቶ ሐዋሳ ላይ ቤት ተከራይቶ መኖር ጀመረ የደቡብ ልጅ ነው ግን ሐዋሳ ላይ የደቡብ ክልል አጠቃላይ የወላይትኛም ተመሳሳይ ቋንቋዎችም ሴንተር የምትባለው ሐዋሳ ናት የኦሮምኛ ቋንቋ ሴንተር የምትባለው አዳማ ናዝሬት እንደሆነች ሁሉ የአማራ ቋንቋ ሴንተር የምትባለው ደግሞ ባህር ዳር እንዲሁም የኢትዮጵያ ውስጥ ያሉት ደግሞ ሴንተር አዲስ አበባ እንደምትባለው ሁሉ ሐዋሳ ደግሞ ሞቅ ያለች ከተማ ናት በጣም ብዙ ተማሪዎች አሉኝ በነጋችን ላይ ሐዋሳዎች በተለይ ቅርብ ጊዜ መጥቼ ኪዳነ ምህረት ማህበርን መስርቼላችሁ የመጣሁት ወንድሞቼ ዋና ተጠቃሽ ናችሁ ሹፌሮች ይበዙበታል ግን ችግር የለውም
የናንተ ህብረት እየሰፋ ሲመጣ ራሱን የቻለ ማህበር ነው የሚሆነው። ቀጥሎ ደግሞ ወደ ገበያ እንዲሁም ወደ መስሪያ ቤት አካባቢዎች ደግሞ ትምህርት የሚያዳምጡ በዛ ብለው 5 ሆነው የሚደውሉልኝ አሉ። አንድ ላይ እስከሰበስባችሁ ነው። እጅግ በጣም ጠንካራ ወንድሞች አሉ፣ እህቶች አሉ ሐዋሳ ውስጥ። እግዚአብሔር ይባርካችሁ። ይሄን ትምህርት የምታዳምጡ የኛ መዳረሻችን እናታችን ቅድስት ቤተክርስቲያን አሐቲ ኩላዊት የሆነች ቤተክርስቲያናችን ናትና የትም መዳረሻ የለንም። በቴሌግራም ግሩፕ በየቤታችን ብንጸልይም ንስሐ የምንገባው የምንቆርበውም ጸበል የምንጠመቀውም መንፈሳችን የምናረጋጋውም ቅድስት ቤተክርስቲያን ግቢ ውስጥ ብቻ ነው። በዚህ ነው የምንለየው። የመላከ መንክራት የመምህር ግርማ ወንድም የቀሲስ ሄኖክም የሌሎችም የሚያጠምቁ አባቶቻችን ልጆች የምንለየው በዚህ ነው። ከቤተክርስቲያን ግቢ ውጪ አንድም ቦታ ላይ አዳራሽ የለም። ደስ አይልም? በጣም እድለኞች ነን ማለት ይሄንን አስተሳሰብ ስለተከሉብን እንግዲህ በረከታቸው ይደርብን። ቀጥሎ ደግሞ እኔ በሰንበት ትምህርት ቤት ውስጥ ረጅም ዓመት ስላገለገልኩኝ ቤተክርስቲያንን የሚነካብኝ ሰው አልወድም። እንደገናም ደግሞ በቅድስት ቤተክርስቲያን ላይ ከመጡብኝ ወደ ኋላ አይደለም። ራሴም በራሴ እንኳን በቅድስት ቤተክርስቲያን ላይ ከመጣሁባት ራሴን መቀጣ ሰው ሆኜ ነው ራሴን የሰራሁት እና እድለኞች ነን፣ በጣም እድለኞች ነን። ጸልዩ፣ አመስግኑ። ሐዋሳ ላይ ይሄ ሰው አዳራሽ የከፈተው ወይም አዳራሽ የፕሮቴስታንት አዳራሽ የሰራው የኛ ተማሪዎች በህብረት የሚጸልዩበት አካባቢ ነው። ይሄን ለማምጣት ነው ስለ ማህበር ያወራሁት። እና ሐዋሳ ውስጥ አንድ ቦታ ላይ ቸርች ተሰርቶ ነበረ፣ ፈርሷል። በሰፈር ውስጥ ያላችሁ ታውቃላችሁ የት ሰፈር እንደሆነ። ይሄ ሰው እዛ ቸርች ላይ ዋና ነው። እንደገና ቸርቹን ሲሰራው በብዙ በከባድ ብድርና በከባድ ፈንድ ነው። ፈንድ ማለት እንትን ወጪ ገንዘብ በጀት ማለት ነውና ድጎማም ነው። ፈንድ ወደ ድጎማ ያደላል ብዬ አስባለሁ። ደረጀና ሀብቴ ስለ ፈንድ ሲያወሩ ሰምታችኋል። እንግዲህ የመስሪያ ቤታችን ፈንድ ይሄንን ያደርግልናል፣ ፈንዱ ይሄን ያረጋል፣ ፈንዳችን ወይም ፈንዱ ይሄን ያረጋል፣ ፈንዱ እያሉ ሲያወሩ እንዴ ምንድነው ካልፈነዳን አትሰጡንም እንዴ ገንዘባችንን አሉና ሲቀልዱ ሰምቻለሁ። በፈንድ ያልፈነዳ የለም። በበጀት በድጎማ በኤንጂኦ ያልተሰራ ቸርች የለም። ፓስተሮች እርስ በርስ ይተጋገዛሉ ባይባልም አብያተ ክርስቲያናትም ገንዘብ ሰጥተው ፓስተሮች ነጭ ማህረብ ነጭ ጨርቅ ይዘው እንትን ይላሉ፣ ቸርች ከፍተው ህዝቡን ያሾሩታል ባይባልም ግን ደግሞ የት ሄደው ይሄን እንደሚያደርጉት የታወቀ ነው። በደንብ ትረዱኛላችሁ ብዬ አስተውላለሁ። ወንጌላዊት ቤተክርስቲያን፣ መሰረተ ክርስቶስ፣ ሌሎችም ጥንትነን ብለው የሚያስቡ አሉ። ቀደምትነን ብለው የሚያስቡ ካሉት የፕሮቴስታንት የኢትዮጵያ አማኞች ውስጥ ቀድመን የመጣንን ብለው ስለሚያስቡ ነው እንጂ ሁሉም መጤ ነው። እና በጣም ትግል አድርገዋል ቸርቹ እንዲዘጋ፣ ግን አልቻሉም። የኛ ተማሪዎች እዛ ዙሪያ ላይ እሱ አካባቢ ላይ በቴሌግራም ግሩፕ እየተጠራሩ ይጸልያሉ። እና አንዷ ከዛ ከቴሌግራም ግሩፕ ውስጥ አንዷ ምንድናት መሰላችሁ? የቤት ሰራተኛ ናት። የማን? የፓስተሩ። ፓስተሩ ጋር ጴንጤ ናት። ፓስተሩ ጋር ስትሆን አብራው ስትሆን በድብቅ ግን ቴሌግራም ግሩፕ ላይ የቤት ውስጥ ማንም ሰው እስከሌለ ድረስ ለእመቤታችን ትሰግዳለች፣ የአገሯን ታቦት ትማጸናለች፣ ቤተክርስቲያን ትሄዳለች፣ ትጠመቃለች። እንደዛ ነው። ከዛ ግሩፑ በጣም እየጠነከረ ሲመጣ የቴሌግራም ግሩፑ እየጸለዩ በደንብ እየበረቱ ሲመጡ እነዚህ ጎበዞች ተማሪዎቻችን ይችን ሰራተኛ አንድ ቀን እስቲ እንደው ባካችሁ አግዙኝ ትላለች። ምን ይሏታል? መምህር ስልኩን ያጣሁት እኔ ስላለሁበት ቤት ሰውዬ ለነገረው ፈልጌ ነበረ እና ፓስተር ነው። ማን ነው እሱ? እንዴ ይሄ እዚህ ከኛ ጀርባ ያለው ቸርች እኮ ነው ሲሏት ጊዜ እዚሁ አካባቢ ናችሁ እንዴ አለቻቸው። አዎ እንግዲህ ቴሌግራም ግሩፕ ስለሆነ የት አካባቢ እንደሆነ አላወቀችም። አዲስ አበባ ምናምን መስሏታልና አይ አጠገብሽ እኮ ነው ያለነው ይሏታል። ከዛ ሁሉም ሲጠራሩ አንዱ ብቻ ነው ወደ መናኸሪያ መስመር የሆነው እንጂ ሌሎች በሙሉ አንድ አካባቢ ናቸው። እንዴ እሺ ምንድነው እሱ ቤት ሰራተኛ ነሽ? አዎ በስማም በጣም ደስ ይላል፣ መምሬ መስማት አለበት ምናምን አሉና ግደውሉልኝ።
ከዛ ምንድነው ስላቸው እንደዚህ በሰራተኛው የነገረች ነገር በጣም ይገርማል አሉ። ምንድነው አልኳቸው። ከዛ ልጅቷን አስገቧት። አሁን ፓስተርዬ አለ አለችን። እሱ ሲወጣ እደውላቸዋለሁ አሁን ይወጣል እንትን አምልኮ ምናምን አገልግሎት አለው አሁን አልኳት። አይ ከአምልኮ መጥቷል። እዛ ቸርች ላይ የሚያገኛቸውን አንዳንድ ሴቶች ደግሞ ማታ ደግሞ ይቀጣጠሩና ደግሞ ሄዶ ፈታ ብሎ ይመጣል። ይሄ የተለመደ ስራው ነው አለች። ይገርማል። አንቺ ኦርቶዶክስ ነሽ ጴንጤ በሱ አይን ስላት ጊዜ በሱ አይን ጴንጤ ነኝ ግን እኔ ኦርቶዶክስ ነኝ። ለምን እንደው ሰዓት የኖሮ ጉዳይ ነው። ምን ላድርግ? የሚከፍለኝ ገንዘብ ጥሩ ገንዘብ ነው። በዛ ላይ ደግሞ አንድ ቀን ነክቶኝ አያውቅም። ማለት እንደዚህ ተተናክሎኝ አያውቅም። ፓስተር እንደሆነ የሚያውቁት ቆይቼ ነው። ነይ ሰራተኛ ተብዬ ነው የገባሁት አለች። የደቡብ ልጅ ጭልጥ ያለች ጴንጤ አራዳ ነው የምትመስለው። የነሱ ሀገር ሰው ነው የምትመስለው። ጌታ ምስክሬ ነው ጌታን ምናምን ትላለች። ግን እልም ያለች ደግሞ ኦርቶዶክስ ናት። አሁን ጌታን ወይም ጌታ ምስክሬ ነው በጌታ የሚል ሰው ስታየው ጴንጤ ነው የሚመስለው አይደል? ጩኸታችንን ቀምተውን ነው እኛ ስላልተጠቀምንበት ነው ይሄንን ስም። እና በእውነተኛው ማንነቷ በደንብ አወራችኝ። ምንድነው የሰውየው ችግር አልኳት። ድሪም ዎከርስ ነው። አንደኛ በእንቅልፍ ልቡ በሩን ከፍቶ የሚወጣ ሰው ነው። እናቱ ምን ብለውኛል? አንዳንድ ቀን አልፎ እናቱ ምን ብለዋት ነበረ? ልጄን አደራ ብለዋታል። ልጄን አደራ። በጣም ጨዋ ነው። ማንንም አይነካም፣ አንቺንም አይነካሽም። እጅግ በጣም ሲበዛ ጥሩ አድርጌን ያሳደኩት ነው የሚሉት እናትየው። ግን የሚገርማችሁ ነገር ጨዋነት አይደለም። ሴት ስላልነካ ጨዋ ነው ማለት አይደለም። ወይም ሴት ጋር ተጠጋ ባለጌ ነው ማለት አይደለም። አይነ ጥላ ነበረች። ሴት እንዳይጠጋ ተከለክሎ የነበረችው። የትኛዋን ሴት ሲባል ልታገባው የምትፈልገውን ሴት ብቻ ነው የምትከለክለው። ለማመንዘር አንደኛ ነው። ማንኛውም አይነት ኃጢያት በዝሙት ጉዳይ ላይ ያላደረገው የለም። እናትየው ብቻ ናቸው ጨዋ ነው ልጅ የሚሉት። እና ምንድነው ሌላው ትልቁ ችግር? በር ዘግቶ የበሩ ቁልፍ በሩ ላይ ነበር በፊት እና ሲንጓጓ ትሰማለች። ወይኔ ሊደፍር ይመጣ። በሩ የራሷን የምትተኛበትን ክፍል በሩን ያንጓጓብኛል ለምትለው እና ሊደፍር ይመጣ። ወይኔ እናትየዋ ጨዋ ነው እያሉ ትላለች። እና በእናትህ ተኛኝ አልፈልግም ነገ ሄድልሃለሁ በቃ እንዳትነካኝ ምናምን ትላለች። ግን ወዲያውኑ ተመልሶ መኝታ ክፍሉ ይገባል። በቀዳዳ ዝም ብላ ስትመለከተው መጥቶ ግድግዳው ላይ ይዋጥጣል፣ ቮሚት ያደርጋል። በር ከፍቶ ለመውጣት ይልና ይመለሳል። ብር ይቆጥራል ይመልሳል። የሚያደርገውን አያውቅም። በቃ የሆነ ድንብርብር ያለ ነው የሚሆንባትና ይሄ ሰው በእንቅልፍ ልቡ ነው እንደዚህ የሚሆነው ብላ በጣም ገርሟታል። ቅብዝብዝ ያለ ሰው ነው እና አልገባትም ነበር መጀመሪያ። በኋላ ነው እኛ ስናስተምር ምን ስንል የገባት። አንደኛ ምንድነው የተረዳሁት አለች፣ ፓስተር ስለሆነ ሲናገር እንደሰማሁት ብዙ አገራት ሲዞር ስለሰማሁት የሆነ መንፈስ ይዞ ነው የመጣው ብዬ አሰብኩ አለች። ሁለተኛ ነገር ደግሞ እኔ መኝታ ክፍል ገብተሽ ምንም ነገር እንዳታጸጂ፣ እኔ ጋር መኝታ ክፍል ሁሉ ነገር እኔ ራሴ አልገና አንጥፍ ይወጣል ነው የሚለኝ አለችና እስቲ ግቢና አልጋ ስር ፈትሽ አልኳት። ግቢ ምንም ችግር የለውም። ለምን ገባሽ ካለሽ በቃ ምክንያት ፍጠሪ። ሴት ዘደኛ ነች። ገብተሽ ግን አልጋ ስር ምን እንዳለ ፈትሺ ወይም ደግሞ የሆነ ነገር አድርጊ አልኳት። ከዛ ልጅቷ እንትን የቤት ስራ ሰተናት በዛው አንድ ሳምንት ያክል እንደምንም ብላ ፈተሸች። ምንም የለም። ያው ይሄ ነው ፎቶ ስትል ካርቶኑን ፎቶ አንስተሽ የላክሽልን ካርቶን ውስጥ ያለው ነገር ክፈችው አልኳት። ከዛ ደግሞ እንደገና ደግሞ ሄዳ ካርቶን ውስጥ ከፍተው የሰው አጽም ነው፣ የሰው ጭንቅላት አጽም ብቻ ማለት ነውና በጣም የሚያስገርመው ከዛን ቀን ጀምሮ ልጅቷ ደንግጣ እዛ ቤት ማደር ፈራች። የሚያንቀዠቅዠው ይሄ ነው እና አዳራሽ ላይ የሚጮህባቸው ያ ሁሉም ነገር የሚያደርገው ብዙ ነገር የሚሰራው አንዱ ይሄ ነው
እና አንቺ አትጨነቂ ይሄን ሰው ግን መቀየር ትችያለሽ አልኳት። እንዴት? አንደኛ ፓስተር ነው ነገር ደግሞ የሞት መንፈስ እዚህ ቤት ውስጥ ይዟል። ግዴለሽም አዳምጪኝ፣ በቋንቋ ትግባባላችሁ፣ በሀገር አንድ ናችሁ። ስለዚህ ያለሽ አማራጭ ይሄ ሰው ለቁም ነገር እንዲበቃ ነው። ማታ ማታ የሚቅበዘበዝ ከሆነ አሳዛኝ ፍጥረት ነው ማለት ነው። የሆነ ተዋርሶት የመጣ መንፈስ አለ። አንቺን ደግሞ ሊነካሽ ያልቻለው አንቺ ጋር የሚጠብቅሽ ኃይል አለ አልኳት። አዎ ገብርኤል፣ ቅዱስ ገብርኤል በጣም የሚወደኝ አለች። በቃ የሚጠብቅሽ ቅዱስ ገብርኤል እስከ መጨረሻ አብሮሽ ነው የሚቀጥለው። በርቺ አልኳት። ምንድነው ማድረግ አለችኝ። በቃ ዝም ብለሽ ጸልይ፣ ከዛ ቪዲዮ ቅረጪው፣ እንዴት እንደሚሆን እንዴት እንደሚያብድ ቅረጪውና በስልክሽ ላይ ያዡ፣ አንድ ቀን ታሳየዋለሽ አልናትና ከዛ ወር ሲሞላው ላሳየው አለችን። አሳየው። ልታሳየው ስትል ከጓደኞቹ ጋር ይመጣል፣ ከፓስተሮች ጋር፣ ከኳየር ከሴቶች ዘማሪ፣ በተለይ ኳየር ዘማሪያን ጋር እየመጣ ወሲብ በተደጋጋሚ ነው የሚፈጽመው። ከዛም አልፎ ተርፎ ደግሞ ሌሎችም የቡና ቤት ሴቶች ይመጣሉ። በቃ ማለት ሌላ ላይፍ ነው ያለው። ከቸርች ውጪ ያለው ላይፍ በጣም የተበላሸ ህይወት ነው ያለውና ፎቶ እያነሳች ቪዲዮም እየቀረጸች ምን እያለች መስጠት ፈራች። ብቻውን ሁሉ አግኝታው መስጠት እየፈራች ስልኩ ላይ ተጠራቀመ እና የሆነ ጊዜ ላይ በሌላ ጉዳይ ተጣሉ። በሌላ ጉዳይ ኖርማል በሆነ ጉዳይ ተጣሉና ከሰራተኛዋ ጋር ውጪ ልምድ ያባረራታል። እና በቃ ነገ ትወጫለሽ ብሎኛል። ለሊት ደወለችልን እያለቀሰች ነገ ትወጫለሽ፣ አልፈልግም፣ ተው እንደኔ የሚችል የለም፣ ግድ የለህም ስለው ነው በፍጹም ያደረግሽው ነው ይቻለው ምናምን ነው የሚለኝ የምትለውና እኔ ምንም አላልኩም ነው የምትለው። ግን ያሉት ሴቶች አልተመቻቸውም። የሚመጡት በተለይ ልታገባው የምትፈልግ ትሁን አብራው ልታመነዝር የምትፈልግ ሴት ትሁን አልተመቻትም የዚች ልጅ መኖር። በዛ ላይ የምትጾም የምትጸልይ የምትሰግድ ልጅ ናት። እንዴት ይመቸዋል? እና ሲነጋ ልትወጣ ስትል ደውላለን። በቃ ስልክሽን ትተሽ ውጪ፣ በሌላ ጊዜ ስልኬን እፈልጋለሁ ወይስ ተመልሰሽ ውጪ ነይና ስልክሽ ላይ ግን ቪዲዮውን ፊት ለፊት አድርጊው፣ ፓተርን ምናምን አታርጊው፣ ዝም ብሎ ሲከፍተው እንዲከፈት አድርጊው አልኳት። እሺ አለች። ስልኩን ትታወጣች። ለምን ቀረጽሽ እንዲላት ይችላል፣ ሊመታኝ ይችላል ብላ ስለምታስብ እንካብላ ማሳየቷን ከብዷታልና ትታወጣች። ከዛ ወዲያው ማታ ደወለላት። ምንድነው እሱ ያደረግሽው? ይሄ ሁሉ ቀረጻ ምንድነው? ኤዲቲንግ ትችያለሽ እንዴ? አኒሜሽን ነው ይሄ? ኤአይ ነው ምናምን አለኛለች። በፍጹም ምንድነው ኤአይ አለችው ልጅቷ። እኛ ጋር ደውላ ኤአይ ምንድነው አለችን። አኒሜሽን ምንድነው? ቅንብር ምንድነው አለችን። እና እንደዚህ አለኛለች። በፍጹም ያላቅም ነው የምለው። እኔ ምን ማውቀው ነገር የለም፣ ግን የቀረጽኩትን ቀርጫለሁ። ይሄ ማለት ማታ ማታ አንተ የምትሆነውን ነገር የቀረጽኩ ላሳየህ ስል ሲነጋ እየፈራሁህ ትመታኛለህ፣ ትደበደበኛለህ የምፈራው የነበረው ነገር ነው ብላ አሳየችውና እኔ እንደዚህ ነኝ አላት። በፍጹም በል ካላመንከኝ ሌላ ሰራተኛ አስገባና ደግሞ አንተ ደስ ያለ ሰራተኛ አስገብተህ ቅረጪኝ በላት። ከዛ የሚገርማችሁ ሌላ ሰራተኛ ገብቷል። ካሜራ አዘጋጀ። ሰራተኛው አታውቅም፣ እሱ ካሜራ አዘጋጀ፣ ቀረጸ። ራሱ ሰላም ነው፣ ጸጥ ብሎ የተኛው ምንም አልተወራጨም፣ ምንም ግድግዳ ጋር አልተጣበቀም፣ የሆነ ነገር አልቧጠጠ፣ ምን አላለ፣ ሰላም እንቅልፍ ነው የተኛውና ደነገጠ እሱ ራሱ። እና ደወለላትና አንቺ ምንድነው ያረሽኝ? እኔን የሆነ ነገር አገሽኛል፣ የምታጠጪ ነገር አላት። ኖ እኔ ምንም ያረኩ ነገር የለም፣ ይሄው ምንም አልሆንኩም ማለት ውሸት ነው አለችው። እሷም ደነገጠች እንደዚህ ሲላት። እና በቃ ጌታ ምስክሬ ነው ሳት ጊዜ በቃ ነው እኔ ኦርቶዶክስ ነኝ፣ አንተ ቤት እያለሁኝ ጴንጤ ሆኜ ምኖረው ለገንዘብ ብዬ ነው እንጂ ኦርቶዶክስ አይደለችም፣ በቃ ያንቺ መንፈስ ነው ምናምን ብሎ አላትና ከዛ ለቤተሰቦቹ ተናገረች። ደውላ ለእናትየው ስትናገር ወንድሞቹ ሁሉ እሱ በሌለበት መተው ለሰራተኛዋ ነግረዋት የመጣ ነው ወንድማችን እንደዚህ ስላልነው ራስሽን ጠብቂ፣ በር ቆልፊ፣ እኛ ካሜራ ገጥመን እንሄዳለን ብለው ካሜራ ገጠሙ። ንገሪያቸው ብያት ነው። ወንድሞቹ እንዳለ ጴንጤዎች ናቸው፣ አብረውት ነው የሚያገለግሉት። አንዳንዶቹ ደግሞ ታክሲ ላይ ምናምን ዛዛ የሚሰሩት በየመስሪያ ቤቱና ካሜራ ገጥሞ ያዩትን ቪዲዮ ማመን አቅቷቸዋል። አሁንም ቪዲዮ ጠምደው ሲሄዱ ይሄ ሰው በትክክል የሚጮህ ሰው ነው፣ ልክ ልጅቷ እንደቀረጸችው አይነት ነገር ነው የሆነው። እሱ ግን አስቦበት ሲቀርጽ እንደዛ አልሆነም ማለት ነውና ጨዋታው ጭንቅላት ውስጥ እንደሆነ ተረዱና እና ይኸውልህ ይሄ ማለት አንተ የምትሆነው ማንነትህ ነው እና እባክህን ራስህን አድን፣ በተቻለ መጠን ራስህን ነፃ አውጣ፣ መድረክ ላይ ይሄ ቸርች ላይ የምትወራጫው የምትፈነጫው ሁሉ ነገርን በሙሉ አቁም አሉት። ከዛ እውነትም አፈረ።
ወንድሞቹ ፊት ምናምን መድረክ ላይ እንደዚህ መወራጨት ምናምን ደበረው። ማታም የሆነው ነገር አይተውበታል። አንዳንዴ ማፈር ጥሩ ነው፣ አይናፋርነትም አንዳንዴ ጥቅም አለው እኮ። እና ደወለላት ሰራተኛዋ ጋር ነይ አንቺ ነሽ የምትሻኝ ነይ አላት። እሷ ሰራተኛዋስ ተውን ችግር የለውም ነይ ሁለታችሁ ብትሆኑ ደስ ይለኛል አላት። አይ ልትጎዳኝ ነው በፍጹም ጌታ ምስክሬ ነው ቸርች አገልግሎት አቆሚያለሁ እኔ አንቺን ነው የምፈልገው አላት። ከዛ እቺኛዋ ስትመጣ እቺኛዋ ደግሞ አልፈልግም ሁለት ሰራተኛ ምን ያደርጋል አለችው። ከፈለሽ ሂጂ ግን ምን ከፍልሻለሁ ሁለታችሁ መስራት ትችላላችሁ። አንቺ ይሄኛውን ተቆጣጣሪ ሳሎኑ ምን አንቺ ደግሞ ኪችኑን ብሎ ስራ አከፋፈላቸው። እና ቋንቋ ቢግባቡም አንድ ሀገር ቢሆኑ ግን እቺኛዋ በጣም ተመቀኘች። ሁለተኛ ላይ ገባችው ልጅ ለምን መጣች ብዬ የወጣችው ሴት ለምን ተመልሳ መጣች? እንዲያውም እንትለኛለች አለች በቋንቋ አድርጋ የለመድሽው ነገር ስላለ ነው ያስለመደሽ ነገር ስላለ እኮ ይሁን እሺ እሱስ ቢሆን ምን ችግር አለው ጠራኝ እኮ ለምን ዝም ብለሽ አትሰሪም? እኔ የለመድኩት ነገር ቢኖር አንቺን ያስገባሽ ነበር አንቺን አስወጥቶ እኔን እኮ ያስቀረኝ ነበር። ይሄን እንዴት ታስቢያለሽ ብላ ጸሎት ቀስ እያደረገች አስተማረቻት። እንዲህ ነው እያለች እየነገረቻት የሆነ የልጅቷን እንትን ፈልጎታል። በቃ ገበናውን ይዛ እንዳትወጣ ነው ባይዘው አንድ የመጀመሪያው ለምን ነው እንደዚህ ያረከው ስለው ገበናዬን ይዛ እንዳትወጣ እሱ እኮ እንዲህ ነው ብላ ፓስተር ገሬ እኮ እንዲህ ነው ብላ እንዳትናገር ነው የጠራዋት አለ። ግን እንዴት መጥቻ አልደፈርኩሽም እንደዚህ ኮንኩኝ አንቺስ የቀረጽሽኝ ለምንድን ነው ይሁሉ ማን ነው ስቀረጭ ያለሽ ማን ብሎ ጠይቋት ከኛ ጋር አገናኘችው ማለት ነው። አሁን እኛ ማህበር ውስጥ አንተ ማህበሩን ዝም ብለህ ስማ እኔ እዚህ ማህበር ላይ ተቀላቅዬ መምህር ተስፋ የሚያወራውን ትሰማለህ አለችውና የእውነት ልጅቷ ለኔ ያልነገረችኝ መምህር ዛሬ ፓስተሩን ይዤው ቀርባለሁ ምናምን አላለችኝም። ለምን ሪል የሆነው ማንነቴን ነው መስማት የፈለገችው ሪል የሆነው። ከዛ ጸሎት አደረግን። ጸሎት አድርገን ከጨረስን በኋላ ወንጌል ሰዓት ነበር ወንጌል አስተማርኩኝ። ወንጌሉን አስተምሬ ከጨረስኩ በኋላ መምህር ይቅርታ እንዴ ላወራ ፈልጌ ነበር አለ ቢዮንድ ድምጽ። ማን ነው የትኛው ግሩፕ ነው እንደዚህ የሚያወራው ስል ጊዜ እኔ ነኝ አለኝ። እንዴ ፓስተር ነህ አልኩት። አዎ አለኝ። ደነገጥኩ እኔ ራሴ 8 ሰዎች ነን እንግዲህ። እንዴ አንቺ ለማን ነገርሽ የምሳ ጊዜ መምህር በቃ ዝም ብለህ ብቻ የሚያወራውን ስማው እኔ አውቄ ነው ያልነገርኩህ ሁላችሁም ያልነገርኩ ይቅርታ አድርጉልኝ በቃ የተፈጠረው እንዲህ ነው ማን ብላ ነገረችን የተፈጠረው እና ምንድነው ጥያቄ ያልኩት ያወራውን ትምህርት ላይ ያወራው ነገር ይሄ እናት አዳልሞቴ ምናምን ትለው እኮ እናቴ ታመልክ ነበር አለኝ። እሺ በቃ እሱ ነገር ቤት ውስጥ ይመለክ ነበር። ከዛ ጥዬ ወደ ኬንያ መጀመሪያ ተሰደድኩ። ከዛ ኡጋንዳ ሄድኩኝ። ኡጋንዳ ውስጥ ብዙ ዩኤን ውስጥ እንትኖች አሉ ስደተኞች አሉ የኢትዮጵያን ስደተኞች ሌሎችም አሉ ብዙ ሌላም ሀገር ላይ ብዙ ሄጃለሁ አለ። እና ግን ሄጄ ጠንቋዮች ጋር ነበር ምሽከረከሩ አለ። በየሀገሩ በየአፍሪካው ሀገር ጅብ ጋልብ ያለው አለ። ሊያውም በቀን አፋቸው ላይ እንትን ያለባቸው ብረት ያለባቸውን ጅቦች ጋልብ ያለው እና እነሱን ጅብ ከጋለብኩ በኋላ ነው በጣም ሀብታም የሆንኩት። ገንዘብ ሀብታም ሆንኩኝ። ግን በሌሊት መታ የምትገናኝ ሴት ጅብ አለች አለ። እና ለሷ የሚታያት ስወራጭ ግድግዳው ላይ ሄጄ ወሲብ እንደሚፈጽም ሰው ሲሆን ወይም ደግሞ ስዋጥጥ ምናምን ነው የሚታያት። ለኔ ግን ዛተኝቼ ከጅብ ጋር ካቤ ስፈጽም ነው የሚታየኛል። በጣም የሚያሳዝን ነው። እና ኦርቶዶክስ ውስጥ እንደዚህ አይነት ነገር ትማማራላችሁ እንዴ አለ። አዎ ለምንድን ነው ግን አፍሪካ ሀገራት የዞርከው ሰው ጊዜ መጀመሪያ ጠንቋይ ቤት ነበር የምዞረው። በኋላ ላይ ግን እንትን ነብይ ለምን ፕሮፌት አትሆንም ነብይ ሆነ ሄደህ ኢትዮጵያ ላይ ይሄንን ስራ እኮ መቀየር ትችላለህ አዳራሽ ከፍተህ መስራት ትችላለህ አሉኝ። እሺ ብዬ መጣሁ አለ። መጣ ወዲያውኑ ቸርች ከፈተ። ህዝቡን ማስጮህ ጀመረ። በቃ ኪቦርድ ተከፍቶ ምናምን ዘፋኞች የተለያዩ ዘማሪያን አላቸው ዘፋኞች ይመጣሉ። ጌታ የተመሰገነ እየመሰላቸው ይጮሃሉ ይዘላሉ ምን ይላሉ። እኔ መንፈሴን እንረጫለሁ አለ። በትክክል ያስተማሩኝ በተግባር ይፈጸምኩት አለ። ከዛስ የቤት ውስጥ ያለው አልጋ ስር ያለው ስሉ ጊዜ ስለሱም ታውቃለህ አለኝ። አዎ ልጅቷ እኮ ደርሳበታለች ሁሉ ነገር ታውቃለች አንተ እንዳትደነግጥ ብላ ነው ታውቂያለሽ እንዴ አላት። አዎ ከዛ ልጅቷ አለሽ ስሟ እመቤት ነው ስሟ ይቅርታ እንግዲህ ጥሩ ልጅ ስለሆነች ነው ስሟን የምጠቅሰው እመቤት አለሽ ነው ጊዜ አለው መምህር ምን ነው አለችኝ። አይ የሆነ ነገር አርጎሽ እንዳይሆን ኧረ እኔ ምንም አላረጋትም ደንግጬ ነው አለ። ለምንድን ነው አጽሙን ያመጣው የማን አጽም እኔ አላውቀውም ተሰጥቶኝ ነው አለ። ከየት ከውጭ በድንበር በኩል የተሰጠኝ ከዛ የሌላ ሀገር እና በውስጡ $100 ተለጥፎበት አጽሙን ተቀበልኩኝ አመጣሁኝ አስገባሁት። የማን ሰውዬ የምን እንደሆነ አይታወቅም ማለት
ሴት ይሁን ወንድ ይሁን ማውቀው ነገር የለም ማለት እና ያንን ይዤ መጥቼ ነው። ምንድነው የምታረገው? ዘሬን እዛ ውስጥ አፈሳለሁ። አይገርማችሁም? ዘሩን እዛ ውስጥ ያፈሳል። በጣም የሚገርም ነው። እዛ ቪዲዮ ላይ እኔ ካየሁት ውስጥ ቢያንስ ወደ 30-20 ቀርጻለች ልጅቷ። ሁለቱ ቪዲዮ ላይ ያው ልጅቷ አፍራ ዘሩን እጁን ብልቱ ውስጥ ከቶ ዘሩን ሲያፈስ አፍራ እንደዚህ ብላ ከለዋለች። በጌታ ስም በኢየሱስ ክርስቶስ ምን እያደረገ ነው ብላ ደንግጣ አይናፋር ስለሆነች ነው። ድንግል ናት በነጋችን ልጅቷ ወንድ አታውቅምና በጣም ፈርታ ደንግጣ እንዴት እንደዚህ ያደርጋል ብላ ገርሟታል። ያንን የሚያደርገው የነበረው ግን እዛ አጽም ውስጥ ነበር፣ የሰው አጽም ውስጥና በአይን አጽሙ አይን ላይ አጽሙ አፍ ላይ ያንን ዘሩን ያፈሳል። ከዛ በኋላ ግብሩን ገበረ ማለት ነው። ያ አጽም ላይ ያለው መንፈስ ደግሞ ይመጣል፣ ይዋሃዳል። የሙት መንፈስ ነው፣ ከልከሊዮስ ነው፣ አስማንዲዮስ ነው። እጅግ በጣም አደገኛ አስማንዲዮስ ማለት ሴት አስሞቲዮስ ማለት ነው። መጽሐፈ ጦቢት ላይ ወለተ ራጉኤል የምትባለው ሴት ጨኗ ላይ ተቀምጦ ወንዶችን ይገልባት የነበረ መንፈስ፣ ባሎችን ይገልባት የነበረው መንፈስ ወደ ወንድ ሲቀየር ደግሞ ወንዱ ላይ ሴት አስሞቲዮስ ናት ወይም ሴት አስማንዲዮስ ማለት አስሞቲዮስ አስማት የሆነ መንፈስ እንደማለት ነው። እና ሴት ዛር ነች ያለችበት የሙት መንፈስ ናት። ከዚህ በፊት ራሄሎ ብዬ አላሳየኋችሁም? የሆነች ፒክቸር እሱን ያሳየኝ የሚገርማችሁ። ቆይ ጎግል ላይ ገብቼ ላሳያችሁ፣ ክሮም ላይ ማለት ነው። ራሄሎ ብዬ ያሳየኋችሁ በጣም የሚገርም ነው። እሱን ፒክቸር ይኸውላችሁ፣ ይሄንን ማለት ነው። ይሄን የጋንጃ ቅጠል አለበት ከላይ የካናዳ ባንዲራ ላይ ያለው ሜክሲኮ ነው ካናዳ እርግጠኛ አይደለሁም። ከዛ ግራና ቀኝ የዝሆን ጥርስ አለ። ዝሆን ጥርስ ላይ የተጠመጠመ ብር አለ። የብር ቀለበት የሚያደርጉ ሰዎች ምልክት ነው። ሰንሰለቱ አለ፣ ራሄሎን የከበባት ሰንሰለት። ጸጉሯ ላይ ጫፍ ላይ መዳብ ብርና መዳብ አለ። ኩል ይታያሉ። ከስር ደግሞ የአጼ ፋሪስ ቅጠል አለ። ከሷ ስር ከክበቡ ስርና ከክበቡ በላይ ቅጠል አለ። ይሄ ማለት የሐሺሽ ቅጠል ነው። ተመልከቱ። ራሄሎ አፍዛ ደንዝስ መንፈስ ናት ማለት ነው። እና ይሄንን ስዕልን ያሳየኝ እቺ ናት የምትገናኛኩት አዋለኝ። እና ከዚህ በፊት ታስታውሱ እንደሆነ አንድ ደብተራ ኢንተርቪው አድርገን ነበር እኔና ልዑል ፍቅረ ገብርኤል ማለት ነው የነሆ ዩቲዩብ ባለቤት። የዛን ሰዓት ምንድን ያለው ደብተራው ሲናገር ራሄሎ የምትባለዋን መንፈስ ለመዋረስ የሚነበብ መጽሐፍ አለ አለኝ። እና ይሄ ፓስተር ይሄ መጽሐፍ አለው ፓስተር እኮ ነው። በነገራችን ላይ ቅርብ ጊዜ ራሱ አንድ እንትን ሰማሁኝ አማራ ክልል ላይ መቀሌ ውስጥም እንደዚሁ አንድ ፓስተር ሁለትን የሰማሁት እንዴ ከመቀሌ መጣች አንድ እህት ፓስተሩ ድሮ ደብተራ ነበር አለችኝ። እና አሁን ብዙ ሰዎችን ይዘርራል፣ ብዙዎችን ይጥላል። አባቱም ደብተራ ነበር፣ እሱም ደብተራ ነበር። አሁን ቸርች ከፈትኩ ብሎ በነገራችን ላይ መቀሌ ውስጥ ግብረ ሰዶም ገብተዋል። መቀሌ ትግራይ ክልል አካባቢ አጠቃላይ ግብረ ሰዶም ገብተዋል። ከሩካቤ ከዝሙት ጋር በተገናኘ በጣም ልቅ የሆኑ ነገሮች ገብተዋል። ፕሮቴስታንት ፓስተሮች ምናምን እንደዚህ በጣም ብዙ ነገሮች ብቻ አዳዲስ የሆኑ ነገር እየገባ ነው። እና ምናልባት እርግጠኛ ባልሆንም ፕሬዝዳንት ኢሳያስ ወደ ኤርትራ ወደ አስመራ አላስገባም ስላላቸው ይመስለኛል አውሮፓውያኖች የሚጠሉት ወይም ነጮች የሚጠሉትና እንዲህ አይነቱን ነገር ወደዛ ሀገር እንዳይገባ ኢንተርኔቱን ምኑንም የሚዘጋጋው ለዚህ ይመስለኛል። አንዳንዴ ተዘግቶ መቀመጥ ጥቅም አለው ይመስለኛል። እና መለቀቅ መፈታት በጣም ከባድ ነው ቤተሰቦቼ። እኔ ይሄንን ከሃይማኖት አንፃር ነው የማወራው። ሌላ ፖለቲካውን ሌላውን አይመለከተኝም። ቴክኖሎጂን ወደ ሀገር እንደገፍ ማስገባት መጥፎም ነው ጥሩም ነው። ጥሩነቱ ወንጌል ሊስፋፋ ይችላል ወይ ደግሞ አንዳንድ አገር አደገ ልንል እንችላለን። ግን 90% ጉዳት አለው። ተውት፣ እሱ ውስጥ አልገባም አሁን። እና ትግራይ ክልል መቀሌ ውስጥና አማራ ክልል ጎንደር ይሁን ጎጃም እርግጠኛ አይደለሁም ደብተራዎች ቸርች ከፍተዋል። እና በቅጠላ ቅጠል ነው የሚያስጮሁት። ድሮ በሚያውቁት ቅጠላ ቅጠል ነው የሚያስጮሁት። በጣም የሚገርም ነገር ነው። በቅርበት ነው የሰማሁት። ቅርብ ከሆኑ ሰዎች ነው የሰማሁት። እና አጣርቻ አቀርብላችኋለሁ። ተጠንቀቁ፣ ራሳችሁን ጠብቁ። ጉራጌ ክልልም ዘማሪ የነበረ የጉራጌ ተወላጅ ነው፣ ዘማሪ ነው። ህዝቡን ያስጨፍራል፣ ግን ቦጀ ነው፣ ዛሩ ነው። ይሄ እንደሆነ ምልክቱ ደግሞ ከቅርብ ቤተሰቡ ነው የሰማሁት።
ቦዣ ማለት የጉራጌ ክልል ዋና ዛር ማለት ነው። ዋና ዛር የሚመለከው የእሳት መንፈስ ነው። እሳት መብረቅ የማውረድ አቅም ሁሉ አለው። በጣም ከባድ ዛሮች ኢትዮጵያ ውስጥ ተነስተው ወደ ህዝቡን ወደ ሌላ እምነት እየቀየሩት እንደሆነ እየተረዳን ያለነውና እግዚአብሔር ይጠብቀን። መዝሙሮቻቸው ራሱ ጭፈራው የሚፈራገጡት ነገር እስክስታ የሚሉት የሚሽከረከሩት ነገር ለምን የጌታ ቃል ገብቶበት ለምን በዘፈን ዜማ ተደርጎ ለምን እንደሚጨፈር በዚሁ ማወቅ ይቻላል፣ መረዳት ይቻላልና ይሄንን እንያዘው። የራሄሎን መልክ ሲያሳየኝ ግን አሁን ያሳያችሁ መልክ ሲያሳየኝ ግን ራሄሎ ቆይ ዳውንሎድ አድርገውና የራሄሎ መንፈስ እቺ መንፈስ በጣም ብዙ የሃይማኖት ሰዎች ይገናኙታል ወይም ደግሞ ይዋረሷታል ነው ያለኝ። ደገመልኝ ማለት ነው። ደብተራው የተናገረው ነገር ይሄው የፕሮቴስታንት ፓስተር ደገመው እና አይኗ ላይ ያለውን ኩል ተመልከቱት። ይሄንን ኩል ተኳል ትለኛለች ለሊ 6 ሰዓት ላይ ተነስቼ ይሄን ኩል እኮዋለዋለሁ ነው የሚለው። የግብጽ መንፈስ ናት፣ የግብጽ ጣዖት ናት። ግን ኢትዮጵያ ውስጥ ራሄሎ ተብላ የምትመለከው የባቢሎንም ጣዖት ናት። ባቢሎናውያን ድሮ ያመልኳት ነበረ። ወደ ግብጽ የመጣችው ከዛ በኋላ ነው። ያው ፓፒረስና ሄሮግራፊክስ በነበረ ሰዓት ተስላ እንደነበረች ነው የሚነገረው በግድግዳ ላይ ታውቃላችሁ። ፓፒረስ ሄሮግራፊክስ የግብጽ የጥንት የጽሁፍ መጻፊያ እንትኖች መሳሪያዎች ናቸውና በዛን ጊዜ ላይም ራሄሎ እንደዚህ ተስላ ነበረ ነው የሚባለው ከቅጠላ ቅጠል ጋር እና እቺን መንፈስ ሲዋረሷት ያኔ ለጣዖት መስዋዕት የተደረገችው የ18 ዓመት ሴት ሆና ስለሆነ ታሪኳን ስሰማ የ18 ዓመት ሴት ሆና ስለሆነ መስዋዕት የሆነችው ምን ይላሉ በዛው መልክ ነው የምትመጣው ይላሉ። በሌላ በኩል ደግሞ እስራኤል ውስጥ ደግሞ ራሄል የምትባለዋ እንዲህ በየጊዜው እኔ አፕዴት እያደረኩ ነው እውቀቴን ስለ ራሄሉ ጥናት ለማድረግ በጣልኩ ቁጥር ስሟ ሌላ ሆኖ ነው የማገኘው እና ሪቼል ይሏታል፣ ሌላ ነገር ይሏት፣ ብዙ ስም ይሰጧታል። ግን እስራኤል ውስጥ ያለው የያዕቆብ ሚስት የሊያ እህት ራሄል የምትባለው ልጅ ታሪኩን ታውቁታላችሁ፣ አልደግምላችሁምና ዞሮ ወጣት ሴት ሆና ነው የምትታየው። ያኔም የያዕቆብ ሚስት ራሄል ወጣት ሆና ሞታ ሊሆን ይችላል። በበረሃ ላይ ሞተችው ወልዳ ብንያም ስትወልድ ነው ሞተችው አይደለም ራሄል። ከዛ በኋላ ነው ራሄል የሚባል ስም ይወጣላት ነው የሚባለው። ይቺ መንፈስ ግን ልጁ ፎቶዋን ሲያሳየኝ ይሄን ማን ይሁን እኮ ማስተምርበት ነው አልኩት። ታውቃታለህ እንዴ አለኝ። አዎ ተዋርሳታል እንዴ አለኝ። ኧረ በፍጹም ግን እኛን በመጽሐፍ በምርግማ መጽሐፍ ላይም እንዲህ ነው ሰው ጊዜ እንዴ ያክል ትታወቃለች እንዴ አለኝ። አዎ እኛ ብቻ እኮ ምናቃት እኛ አስማት ምን ሰራ ሰዎች ብቻ ምናቃት ይመስለኝ ነበር ነው ያለው። እና አንድ ቀን አንድ ትልቅ ሚዲያ ላይ ቀርቤ ይሄን ሁሉ ነገር ዘርግፌ እናገራለሁ ነው ያለ ያለው። ያው የሚያውቃቸው ሚዲያዎች አሉ እዛ ላይ ቀርቦ መመስከሩ አይቀርም። እና ይሄ ሰው በደንብ ለሊቱ ሙሉ ነው እንግዲህ ከ8 ሰዓት ተኩል ድረስ ነው በስልክ ስናወራ የነበረው ከ5 ሰዓት ጀምሮ። ከዛ ስናወራ የዛችኛው አዲስ የገባችው ሰዓተኛ መንፈስ ጮኸ ማለት በመሃል አቡነ ዘበሰማያት እንላለን፣ ጸሎት እናደርጋለን። ሰዓቱ ሲደርስ ማለት ነው የ6 ሰዓት የ9 ሰዓት ጸሎት ሲደርስ የሚረብሽ ሕፃን ልጅ አለ እዚህ ጎረቤት ነው እንግዲህ ይቅርታ አድርጉልኝ። እና በጣም የሚገርም ነገር ነው። ልጅቷ ጮኸች። ከዛ በጌታ በኢየሱስ ስም አረረፍ አንተ ጋር ያለው ኢየሱስ ክርስቶስ አሁን ትክክለኛው አይደለም አልኩት። አለ ትክክለኛው አይደለም፣ ተረጋጋ። አሁን እኮ ቸርች ውስጥ አይደለም ያለው፣ ተረጋጋ አልኩት። ምን እናርጋለኝ? አሁን ልጅቷ የምታደርገውን ዝም ብለህ ስም አልኩት። ማን አለኝ? እቺ አሁን ከኛ ጋር ያለችው እመቤት አልስማ እመቤት የምታደርገውን ዝም ብለህ ተመልከት አልኩት። እሺ ማለት እኔ በጌታማ አላመንኩም እንዴ አለ። አይ ቆይ ተረጋጋ። የጥልቁ መንፈስ ነው 911 ነው የጠራው። አሁን ምን አድርገው ገልብጠውታል። መዝሙር 9:11 ማለታችን ነው ያሉት። እኛ ግን 911 ሲጠሩ ራእይ ዮሐንስ 9:11 ነው። የጥልቁ መንፈስ አብዶንና አፖሊዮን፣ ይሄም የጥልቁ መንፈስ ነው ይሏል። ግሪኮች አፖሊዮን ይሉታል፣ ግሪክ ደግሞ አብዶን ይለዋል። አብዶን ማለት አባንደንድ ወይም የተተወ ቦታ የተጣለ መንፈስ ማለት ነው። ወይም ደግሞ ፎለን ኤንጅልስ የወደቁ መላእክቶች፣ ሎስት ኤንጅልስ የጠፉ መላእክቶች ማለት ነው በሌላ ትርጉሙ ማለት ነው። እና ይሄን አብራራሁለት። ስለዚህ አንተ አሁን ትክክለኛው እምነት ውስጥ እንዳልሆንክ ነው የምንረዳውና ፕሊዝ እኔ እምነትህን ለመንካት ብዬ አይደለም፣ ግን በጣም በቃ እንድንግባባ ስለ ገርነትህ ስለ የዋህነትህ ስለ ኛን ለማዳመጥ ታሪክህን ለመናገር ያረከውን ጥረት በጣም ነው ማመሰግነው። ግን
በእምነት ጉዳይ ላይ ገና አንድ ስላልሆነን አሁን የጮኸችው ልጅ እቺኛዋ ልጅ ትገስጽልን አልኩት። እንዴት ማለት መንፈስ ታስወጣለች አለ። አይደለም ዝም ብለህ እያት ብቻ አልኩት። ከዛ መቤት አልኳት። አቤት አለች። ጸበሉን አምጪ አልኳት። ሄዳ ከጓሮ ጸበል ይዛ መጣች። የሩፋኤል ጸበል ነበረ። ይሄን የሩፋኤል ጸበል አጠጫት። በጀርባዋ በኩል ጸበሉን አንቆርቆሪላት፣ ፊቷን እርጫት አልኳት። ከዛ ፊቷን ረጨቻት፣ ጸበሉን አጠጣቻት። ልጅቷ ወደ ልቧ ተመለሰች። ለፈለፈ ግን የለፈለፈው የገጠሩን ነው። እዛ የሚያመልኩትን ገጠር ላይ ቤተሰቦቿ ደቡብ ውስጥ ብዙ ጊዜ መጠጥ የሚያስጠጣ አረቄ የሚያስጠጣ ሌላ ነገር ውስጥ የሚከት መንፈስ አለ። ትንሽ ወጣ ያለ መንፈስ ነው እና ያንን ለፈለፈ እና ምንም ከሱ ጋር የተገናኘ ነገር አይደለም ማለት ነው። ከራሱ ጋር ጦሲ ምናምን የሚለው ነገር አለ በደቡብ ቋንቋ ያው እግዚአብሔር ማለት ነው። ጦሲሞ ማለትና በጣም ደነገጠ። በጣም መደንገጡ ደግሞ ምልክቱን ጸጥን ያለው። ስለዚህ ከነዚህ እህቶች መካከል ከነዚህ እህቶች ጋር በመገኘቴ በጣም ደስ ብሎኛል። አንቺስ ክርስቲያን ነሽ አላት። አይደል እኔ ኦርቶዶክስ አይደለም ጴንጤ ነኝ አለችው። ጴንጤዋን ነች የጮኸችው በነጋችን ላይ። ከዛ እመቤት አልኳት። አቤት አለችኝ። ምን ነው ፈራሽ? አዎ ፈራው። ምን ጌታ በእኔ ላይ ያደረገውን አይቼ ፈራው አለችኝ። ጌታ ይወድሻል፣ ግን አሁንም ጸልያችሁ ተኙ። አጥንቱን አውጣና ጣለው አልኩት። እኔ አልነካም አለ። እነሱም አልነካም እንዴ ስንት ዓመት ዘሩን ያፈሰሰበትን እኛ አልነካም አሉ። እና ቅባት የሚቀባው ይቅርታ ለምናገረው ነገር መስሏት ነበር ሊያው ላይ ያለውን ልፋጭ እያየች ማለት ነውና በኋላ ነው የገባት ሲናገር ቀፈፍ ብሎኛል አለች፣ ዘግንኖኛል አለች። ለምናገረው ነገር ግን በጣም ይቅርታ። እና ሲነጋ ጸበል ካልወሰዳችሁኝ አለ። ጸበል ገባ። እናቴ አርሴማ ጋር ወሰዱኝ አለ። እንዴት አርሴማን ታውቃታለህ? ድሮ አርሴማን አውቃት ነበር አለ። ኦርቶዶክስ እያለሁኝ አለ። ችግር የለውም ወሰዱት ተባለ። ወደዛው መስመር አርሴማ ያው ይገባቸዋል የት አርሴማ እንደሆነ ወሰዱት። እዛ ገባ። ቤቱን ጠብቁልኝ አለ። ከአካውንቱ ላይ ገንዘብ ሼር እያደረገ ወደሷ ያስተላለፈ ለቤት አስቤዛ የሚሆናቸውን እየገዙ ተንደላቀው ተንፈላሰው 6 ወር ተቀመጡ። አርሴማ 6 ወር ተቀምጦ መጥቶ እሱ ወደ ልቡ ሲመለስ ወደ ማንነቱ ሲመለስ ቄደር መጠመቅ ፈልጋለሁ፣ ኦርቶዶክስ ክርስቲያን መሆን ፈልጋለሁ፣ ቸርችን መዝጋት ፈልጋለሁ ምናምን አለ። በቃ ከ6 ወር በኋላ ቸርቹ ተዘጋ። ወንድሞቹ ደግሞ አበዱ። እንዴት ኦርቶዶክስ ሆናለ? እኛ እኮ ያልንህ እኮ ቸርችን ዘጋ ያልንህ እንደዚህ በቃ ምክንያቱም ምንድነው አሉት። ይሄ ነው ብሎ ቁጭ ብሎ አስረዳቸው። አዎ እኔ አዳል ሙቴል አመልክ ነበረ፣ ወሰንገላን አመልክ ነበረ። ያውም አዳል ሱማል ነው። አዳል ሱማል በጣም ከባድ መንፈስ ነው። አዳል ሱማል የበረሃው ቃሎ ተብሎ የሚጠራው መንፈስ ነው። ወደ ወሎ መስመር የበረሃው ቃሎ ይሉታል። አዳል ሱማል የሚባለው ደግሞ ወደ አረቦቹ መስመር ያለው ነው። ያው ዞሮ የእስላም ዛር ነው እና በጣም የሚገርም ድምጽ ያለው ልጅ ነው። ታዩት ድምጹ አይደለም በጣም አሪፍ ድምጽ ነው ያለው። ይሄ የበረሃው ቃሎ የሚባለው መንፈስም ድምጻዊ ነው ብያቸዋለሁ ባለፈው። ከቅዱስ ኡራኤል ሰራዊት ተከፍለው የወደቁ አሮዲዮን ከሚባሉ መላእክቶች ተከፍለው የወደቁ ናቸው እና ጭንቅላት ላይና ዜማ ላይ ነው የሚሰሩት፣ ሂፕኖሲስ ላይ ነው የሚሰሩት። እና ከዚህ ጋር በተገናኘ ይሄ ሰው ወደ ልቡ ተመልሶ አሁን ቄደር ተጠምቆ ኦርቶዶክሳዊ ሆኗል። ይሄንን በድብቅ እኔ እንድናገረው የተፈለገበት ምክንያት ምንድነው? ቅድም ፈንድ ምናምን ስል ሰምታችኋል። ፈንድ ድጎማ ምናምንና ከብዙ ፓስተሮች ብር ተበድሮ ነበርና እንገላለን ብሩን ብትመልሰው እንኳን እንገላለን ያሉት። ለምን ምን አጠፋውኝ ያለው? አሁንም የሆነ መልእክቱ እየተናገርኩ ነው። ምክንያቱ ምንድነው? ይሄ ልጅ ስለ አጽሙ ነግሯቸዋል። እኔ አጋልጣለሁ ይሄን አጽም ፎቶ አንስቶታል፣ ቪዲዮ ቀርጾታል። እንዴት አጽሙን እንደሚገናኘው የሚገርማችሁ በጣም እኮ የሚገርም ነው። እንዴት አርጎ ዘሩ እንደሚያፈስ ራሄሎ የምትባለው መንፈስ እንዴት እንደምትገናኘው ምናምን ሁሉ ነገር በቴሌግራም ቮይስ አርጎ ልኮላቸዋል፣ በጽሁፍም ልኮላቸዋል። መጨረሻ ላይ ምንድነው ያሉት? እና ምን ይጠበስኝ አንድ እኮ ነን ከትልልቅ ቸርች አላቸው ተብሎ ከሚታሰቡ ፓስተሮች ጋር ማለት ነውና ያንዳንዶቹ ፓስተሮች ግብራቸው ኦራል ነው። ያንዳንዶቹ ኦራል ይገባቸዋል አይደል? ኦራል ሴክስ። ያንዳንዶቹ ፓስተሮች ግብራቸው ድንግል የሆኑ ሴቶች ቸርች ሊሳለሙ ሲመጡ በሳምንት አንድ ድንግል ሴት ደም ማፍሰስ ነው። ያንዳንዶቹ ደግሞ 5-6 ሴቶችን ለቸርች ለማምለክ የመጡትን ሴቶች መገናኘት ነው። ግብሩ ይለያያል አለ። ግን ዞሮ መንፈሱ የዝሙት መንፈስ ነው። አብዛኛውን ከአፍሪካ ሀገር ውስጥ የሚመጡት የፕሮፌቶች መናፍስት
ግብሩ ዝሙት ነው አለ። ግን ላይፋቸው ጥሩ አይደለም አለ። በጣም ሚዝሬብል የሆነ በቃ የሚያስጠላ የሆነ ውስብስብ የሆነ ላይፍ ነው የሚኖሩት። ጨካኝ ነው የሚያደርጋቸው። ለጌታ ቃል አይደለም ለሰው ለጌታ ቃል ያራሩ እንዴት ለሰው ይራራሉ? እና እኔ ይሄንን በማቅረብ የራሱ ፈርቷል። ምንም አይመጣም። ይሄው አፈነዳሁት። ምንድነው ምን የሚመጣው እናያለን። አንደኛ። ሁለተኛ ነገር ደግሞ ወንድማችን ወደ ውጭ ካልወጣሁኝ ይሄንን ሚስጥር ማውጣት አልፈልግም፣ መልኬን ማሳየት አልፈልግም። እዛ ከወጣሁኝ ግን እንደ ኢትዮ 360 እንደነ ኤርሚያስ እንደነ ምናምን የራሴ ቲክቶክ ዩቲዩብ ምናምን ይኖረኛል። ብዙ ነገር ነው ማፈነዳደው፣ እንደ ቻሌንጀር ነው ማፈነዳደው አለ። የገና ጊዜ የፈረንጆች አዲስ ዓመት ጊዜ ሸራተን ላይ ይተኮስ የነበረውን ርችት አይተዋል አለኝ። አዎ እንደዛ ነው ቷ የምፈነዳው አለኝ። እና አንዷን ወደ ውጭ ሀገር ይዟት ሊሄድ ነው፣ የመጀመሪያዋን እመቤትን ማለት ነው ይዟት ሊሄድ ነው። እስካሁን ድረስ እህቱ ናት፣ አልነካት። ድንግል እንደሆነች ነው ልጅቷ። በጣም ነው የሚወዳት፣ በጣም ነው የሚያከብራት። ስለሚስት ምናምን አስቦ አያውቅም። እና ምንድነው ሐሳብ ስለው እህቴ ነች፣ ንጹህ እህቴ ነች ነው የሚለው። እሷም ነክቶሽ ያውቃል? በፍጹም ነክቶኝ አያውቅም፣ ተጠግቶኝ አያውቅም ማለች። እና ራስሽን ጠብቂ፣ እሱ ላይ ያለችው ሴት ዛር መንፈስ ልትጎዳሽ ትችላለች። አንደኛ ባሌ ነው ብላ ስለምታስብ፣ ሁለተኛ ነገር ደግሞ ቀማሽኝ ብላ ስለምታስብ፣ ሶስተኛ ነገር ደግሞ የሱን መዳን ስለማትፈልግ የነፍሱን መዳን ስለማትፈልግ ልትጎዳሽ ስለምትችል የትም ቦታ ሀገር ስትሄዱ ቤርጎ ስትይዙ ለየብቻ ነው ክላስ መያዝ አለባችሁ ምንም ብዬ ነግሬያት አሁን የውጭ ፕሮሰስ ጀምሮላት ወደ ውጭ ሊሄዱ ነው ማለት ነው። ሁለቱም ኦርቶዶክስ ሆኗል። ከዛ ቀጥሎ አንደኛው ወንድሙ ይሄን ያዳልሞቴ ነገር ሲሰማ ዳርዳር እያለ ነው። አሁን ላይቭ ስንገባ ምናምን አያዋለሁ ዩቲዩቡን ሰላም ነው እንዴት ነው ምናምን ይላል። እና ሰላም ናችሁ እንዴት ናችሁ ሰላም ትሉኝ ሰዎች አመሰግናለሁ እግዚአብሔር ይመስገን ብዬ ምለው እሱም ስላለ ነው። በስልኬ ላይም ቴክስት አድርጎልኛል፣ ቮይስም ልኮልኛል። ምንም አልመለስኩለትም ነበርና የባለፈው ሳምንት ላይ አንድ ጥያቄ ብቻ ጠየቅኩት። መዳን ትፈልጋለህ አልኩት። ጸጥ አለ። ጥያቄ ምልክት አቀረበ። ጥያቄ ምልክቱ ድኛለሁ ማለትህ ነው ስለው ጊዜ የሆነ ኢሞጂ ነገር ላከ። ከዛ አይ ልታወራኝ ፈቃደኛ ካልሆንክ በቃ አትደውል ችግር የለውም፣ እኔ ድምጽህንም ሪከርድ አላረግም ቪዲዮም አልቀርጽህም፣ የሆነ ቤት ክርስቲያን እንገናኝና እናውራ ስለው እሺ ሚል ብቻ ነው የጻፈልኝ። አያችሁ ነፍሱ ትፈልጋለች፣ ግን ፈርቶኛል ሚዲያ ስለሆነ። ለምን ነው የፈራው ስለው ኧረ እኔ ያልገባሁበት ቸርች የለም አለኝ። ያልገባሁበት ወንድሜ ቸርች መጥቼ አመልካለሁ፣ ከዛ ሴቶቹን ደግሞ እንደገና መልሼ ሴቶቹን አመልካለሁ አለ። ያው ይገባቸዋል። እንደገና እዛኛው ቸርች ይላል፣ እዛኛው ቸርች ይላል። ሁሉም ቸርች ላይ ሄጄ ሴቶችንም አመልካለሁ ጌታንም አመልካለሁ አለኝ። ይገባኛል አማርኛው ምን ማለት እንደሆነ ይገባቸዋል። አመልካለሁ ሲል መቼም ሴቶቹን አመልካለሁ ሳይሆን ያው ነው። ብዙ አታሰሩኝና በጣም ከባድ የሆነ ነገር ውስጥ ነው የገባው። ወንድሙ ሲያወራ ሰምቶት መጥቶ አጽሙን አንድ ሳምንት ምናምን የሆነ ችግር ፈጥሯል እና እሱም ችግር አለበትና ስለ አጽሙ ስናወራ ሰምቶ አጽሙ ቤት ውስጥ አለ እንዴ ይላል። የለም ይሉታል ሴቶቹ። በቃ ከሌለ መጣል ይላል። ይመጣል፣ ሻይ ጠጥቶ ምግብ በልቶ ይሄዳል። እንዴት ናችሁ ደህና ናችሁ ሰላም ነው አይደል ወንድሜ ሰላም ነው አይደል ይላቸዋል። አዎ ሰላም ነው። ከዛ ደግሞ ይሄዳል፣ ይመጣል፣ በዝብዝ ብሏል፣ ፈርቷል። በድብቅ ትምህርታችን ግን እያዳመጠ እንደሆነ ምልክቱ ምንድነው? አንድ ቀን እንትን ምን ማለት ነው ብሎ ጠየቀኝ። የሆነ ጥያቄ እንትን ማለት ብሎ የሆነ ጥያቄ ጠየቀኝና ኦኬ ይሄ ልጅ እየሰማ ነው ማለት ነው። እና ኃይለ ኢየሱስ ነው የክርስቲና ስሙ በፊት ኦርቶዶክስ በነበረበት ሰዓት። አሁንም ይሄን ገጠመኝ እንደማቀርበው ያውቃል። እስቲ ጸሎት አድርጉለት፣ እንወዳሃለን፣ ወደ ኦርቶዶክስና ኳየርም ሆንክ አገልጋይም ሆንክ ምንም ሆንክ ማይክሮፎን አቀባይም ሆንክ ቸርች ውስጥ የዞርክ የምታረገው ነገር በሙሉ የውሸት ነው። ስለዚህ እንወዳሃለን በሉት እና ወደ ቤተ ክርስቲያን ተጠመቅ። በቃ ኖርማል ሰው ሁን፣ አታካብድ፣ ግን ንጹህ ልጅ ሁን። ኦርቶዶክስ ላይ መጣ ጾምንም ቀስ ያልክ እየጾምከው ጾም ፈርቼ ነው ጾምን ጠልቼው ነው ጴንጤውኩት ሲል ሰምቼዋለሁ አለኝ ወንድሙ ሲነግረኝ። ለምን ጴንጤውክ ስለው አቦኔ ምንድነው አስራቡኝ እኮ በቃ ጾሙ አያልቅም፣ አንድ ጾም መጥቶ ያኛው ጾም ይገባል። በስማ ምንድነው ደህና የሚላል። በመሰረቱ ከ365 ቀናቶች ውስጥ 210 ነው 200 ምናምኑ ጾም ነው። ታውቃላችሁ ወይ ኦርቶዶክስ ውስጥ? እግዚአብሔር ስሙ የተመሰገነ ይሁን። የጾምን ጥቅም ማወቅ የሚፈልግ ሰው ካለ እስቲ ይሄን ስሙት። ጾም የጾምን ጥቅም ስሙት እስቲ። ለ48 ሰዓት ስንጾም ሰውነታችን ውስጥ ምንድነው የሚፈጠረው? 4 እስከ 8 ሰዓት ሆዳችን ውስጥ ያለው ምግብ ይጠፋል፣ የደም ስኳራችን ባላንስ ይሆናል፣ ኢንሱሊናችንን ስቴብል ይሆናል።
12 ሰዓት ሲሞላን ምግብ የተባለ በሙሉ ዳይጀስት ተደርጎ ያልቃል። ራሳችንን የማከም ስራ እንግዲህ ይጀምራል ማለት ነው። ሂውመን ግሮት ሆርሞናችንም በደንብ ይጨምራል። እንደምታዩት ደግሞ እሱ ደግሞ በጣም ብዙ ጥቅም አለው። 14 ሰዓት ሲሞላን ሰውነታችን ስባችንን እንደ ኃይል ምንጭ አድርጎ መጠቀም ይጀምራል። 16 ሰዓት ሲሞላን አሁን ስባችን በደንብ እየተቃጠለ ነው። 18 እስከ 20 ሰዓት አውቶፋጂ የምንለው ስቴጅ ይጀምራል። ሰውነታችን ውስጥ ያረጁና የተጎዱ ሴሎችን ሪሳይክል በማድረግ ይጠቀማል። 24 ሰዓት ሲሞላ ሰውነታችን ኃይል ፍለጋ ወደ ኪቶንስ ይቀየራል። 36 ሰዓት ሲሞላን አውቶፋጂ በ300% ያድጋል። ኢሚዩን ሲስተማችን ሪጀነሬት ያደርጋል እና ሪሰት ያደርጋል። 48 ሰዓት ሲሞላን ኢንፍላሜሽን ሰውነታችን ውስጥ በደንብ ይቀንሳል። ሂውመን ግሮት ሆርሞን በ500% እንግዲህ ያድጋል። አውቶፋጂን በደንብ ስራውን እየሰራ ይመጣል ማለት ነው። ያኔ በጣም ንቁ ሻርፕ እና ኤነርጄቲክ መሆን እንጀምራለን። በደንብ ቀኑ በጨመረ ቁጥር ደግሞ ጥቅሙ እየጨመረ ነው የሚሄደው። የጤና እክል ካለባችሁ አይመከርም። ለዚህ ነው አባቶቻችን ጾምን የሰሩልን ጤነኛ እንድንሆን፣ ብዙ ቶክሲኮች እንድናስወግድ፣ የደም ትቧችን እንዲጸዳ፣ እያንዳንዱ ሰውነታችን ውስጥ ያለው ነገር በሙሉ ጤነኛ ያደርገዋል። በተለይ አትክልት ተመጋቢ ከሆነን ቬጂተሪያን ሁሉ ማለት አይደለም፣ ግን በተለይ ማለት ነው የሚበሉና የማይበሉ ተብለው በዘሌዋውያን ምዕራፍ 11 እና የአዲስ ኪዳን ላይ ደግሞ ማቴዎስ ወንጌል ምዕራፍ 13 ላይ የሚበሉና የማይበሉ ተብለው የተዘጋጁ አሉ። መንግስተ ሰማያት በአንዲት መርከብ ትመሰላለች ብሎ ኢየሱስ ክርስቶስ ያስተምር ነበርና ያቺ ጀልባ ያቺ ታንኳ መረቧን ወደ ባህር ትጥላለች፣ ብዙ አሳዎችንም ሰበሰበች። ከዛ የሚበላውን ወደ መርከቡ ያደርጋሉ፣ የማይበላውን ደግሞ ወደ ባህር ይመልሱታል ይላል። እኛ ኦርቶዶክሳውያንም ሆነን እኛ የእግዚአብሔር ፍጥረት የተባለ የእግዚአብሔር ልጆች የተባልን ሁሉም የእግዚአብሔር ፍጥረት ነው። በተለይ ግን ህዝብ የተባልን ህዝበ እግዚአብሔር የተባልን ፍጥረቶች የቱን መብላት እንዳለብንና እንዳይለብን የተለየልን ለጤንነታችንም ጭምር ነው። እርኩስ የሆነ ነገር እንዳንበላ እና ጾምን ጠልቶ ጤነኛ መሆን አይቻልም። ጾምን ከጾም ርቆ መንፈሳዊ ነኝ ማለት አይቻልም። ሃይማኖተኛ ነኝ ጌታን አመልካለሁ ማለት አይቻልም። በአንድ ድንጋይ ሁለት ወፍ ነው። ስጋን የሚያክማል እንደገና ደግሞ ነፍሳችንን ያበረታታል ይላል እኮ መጽሐፍ ቅዱስም። መንፈስ ሁልጊዜ ወይም ነፍሳችን ሁልጊዜ ንቁ ናት፣ ስጋ ግን ደካማ ነው ይላል። ሁልጊዜ ነው የሚናገረው ይሄንን። ስለዚህ ንቁ ምን ሆነው ነፍሳችን ሁልጊዜ አክቲቭ የምትሆነው ስንበላ አይደለም፣ ስንራብም አይደለም፣ ስንጾም ነው። መጾም ማለት መራብ ማለት ስላልሆነ፣ መጾም ማለት ለዓላማ ከምግብ መከልከል ነው። መራብ ማለት ግን ምግብን ማጣት ነው። አጥተን ነው የምንራበው። ጾም ማለት ግን በዓላማ ከምግብ መራቅ ነው፣ እያለ ምግቡ መራቅ ነው። እና እጅግ በጣም እስኪገረም ድረስ ታላቅ ወንድሙ ማለት ነው ይሄ ፓስተሩ ምግብን በጣም ነው የሚወደው። ጾም የሚባል ነገር አይወድም ወንድሜ። ስለዚህ ትልቁ ምክንያቱ ወደ ኦርቶዶክስ መምጣት የማይፈልገው ጾምን ስለሚፈራ ነው። ስለ ጾም አስተምረው አለኝ። ይህችን ቪዲዮ ነው የላኩለት። ለካ ኦርቶዶክስ ውስጥ ያሉ አባቶች እንደዛ ከሲታ ሆነው ጤነኛ የሚሆኑት ለዚህ ነው አለኝ። አዎ ጾም በጣም ትልቅ ጥቅም አለው። የሰውነት መክሳትም የጾም ምልክት አይደለም። ወፍራም ሆኖ የሚጾም ሰው አለ። ከዛ ጋር አታነጻጽረው ያልኩኝ እየመከርኩት እየተነጋገርን ከትናንትና ወዲያ ለመጀመሪያ ጊዜ የወንድሜን ታሪክ መቼ ነው የምታወጣው አለኝ። እንዲወጣ ትፈልጋለህ ስለው አዎ ይውጣና እስቲ ኮሜንቱ ማየት እፈልጋለሁ አለኝ። ይሄው እናንተም አሁን እስቲ ከፓስተሩ ማንነት ከአዳልሞቴ ማንነት ወደ ናይጄሪያ ወደ ተለያዩ ሀገሮች ወደ አፍሪካ ሄዶ ያመጣውን ኮተት ማታ የምትገናኘው ራሄሎ መንፈስ የደም መንፈስ ናት። ሩካቤም ታስፈጽማለች። የደም መንፈስ ናት። በነገራችን ላይ የደም መንፈስ ስል እንዳትረሱ በኋላ ነገራችኋለሁና ይሄን ሁሉ ኮሜንት እንድጽፉለት ፈልጋለሁ። እናንተ ጋር ካለው ይሄ ልጅ እንዲመለስ እናንተ ጥሩ ኮሜንት ጻፉ። እንዲመለስ ብቻ አይደለም እንዲማርም ጨምር ነው። ይሄን በዚህ እንዝጋውና ስለ ደም መንፈስ ላምጣላችሁ። አንድ ልጅ ኢጃኩሌት የሚያደርግ ወይም ደግሞ ዘሩን የሚያፈስ ግሎስ የሚፈጽም ልጅ ነበርና በቀን 7 ጊዜ 8 ጊዜ ዘሩን ያፈስ ነበርና መጨረሻ ላይ ደሙ ሲወጣ ነው እንደ እርካታም እንደ ፎይታም የሚሰማው። ደም ካላየ በፍጹም አስቡት። በቀን እና እንደሚንቋቋ እንደሚንሳጠጥ እንትን ወገቡ ይንቃቃል ማለት ነው። በእርግጥ ስፖርት ሲሰሩ ሊንቋቋ ይችላል፣ ግን ይሄ ልጅ ሲራመድ ገጭ ይላል ሰውነት ያለ ይንቋቋል አለ። ደረጃ በፍጹም መውጣት አልችልም አለ። እንግዲህ ከኤክስፒሪየንስ ነው የምነግራችሁ። አይኔን በትክክል ገልጬ ማየት አልችልም አለ።
እንደዚህ ገልጬ ማየት አልችልም አለ። ድብዝዝ ይልብኛል፣ እይታ ይቀንሳል። ግሎሲ በጣም አደገኛ የሆነ መጥፎ ልምምድ ነው። ከዛ ቀጥሎ ደግሞ ከእግዚአብሔር ያጣላል፣ ያስቀስፋል። አውናን የሚባል ሰው ታውቃላችሁ፣ ዘሩን ውጪ ስላፈሰሰ በመጽሐፍ ቅዱስ ውስጥ ከዚች ሴትማ አልወልድም ብሎ ልክ ዘሩ ሲመጣበት ስሜቱ ሲመጣ ውጭ አውጥቶ አፈሰሰ ይላል መጽሐፍ ቅዱስ። የዛን ሰዓት ተቀሰፈና ሞተ ይላል። ያኔስ ኦሪት ስለነበረ ነው። በሐዲስ ኪዳን ስንቱ በኮንዶም ዘሩን ጠቅልሎ ጥሏል። የታለ የተቀሰፍኩት ሊል ይችላል። መቀሰፍ ብለን እኛ ያስቀመጥነው መስፈርት ስላለ ማለት ነው። ግን አለመውለድ፣ አለማግባት፣ ስራ አለማግኘት፣ ተምሮ ስራ አለመቀጠር፣ በረከት አለማግኘት መቀሰፍ አይደለም እንዴ? እስቲ ዝም ብሎ ከንቱ ሆነ መቅረትስ መቀሰፍ አይደለም? ሃይማኖተኛ አለመሆን፣ መንፈሳዊ አለመሆን መቀሰፍ እኮ ነው። የምንጠይቀውን ነገር አለማግኘት፣ የምንለምነው ነገር አለመቀበል፣ ሲንኳኳ በርስና እንኳኳ አለመከፈቱ መቀሰፍ አይደለም እንዴ? መልስ ከሰማይ ማጣት መቀሰፍ እኮ ነው ቤተሰቦች። ከዚህ በላይ የአውናንን ግብር እንዴት አልደገምኩትም ይባላል? እንደግመነዋል። በደንብ ነው የደገምነው። ግብረ አውናን ማለት ይሄ ነው። ስለዚህ ከጎን ተመልከቱት ይሄን ቪዲዮ። እንግዲህ ወገብ ሲንሳጠጥ ሲንቋቋ ይሄን ለቀልድ ነው። በዚህ ልክ አስቡት። የፍሪጁ በር ነው የመሰለው፣ ግን ይሄ ማለት እንግዲህ የልጁን ክሳት ደግሞ በዛው አስተውሉትና ዞሮ ዞሮ ጥሩ ኮሜንት ጻፉ። ደም እስኪታያቸው ድረስ የሚደባደቡ የራሄሎ መንፈስ ችግር ያለባቸው ናቸው። ወይም ደግሞ ጫንገር የሚባል መንፈስም አለ። እስኪ ደሙ ድረስ እንዳልኳችሁ ሩካቤ የሚፈጽሙና ዘራቸውን የሚያፈሱ አሉ። ደም እስኪያዩ ድረስ ደም ሲያዩ የሚያፈዛቸው የሚያዞራቸው የሚያጠለውላቸው ደግሞ አሉ። የደም ግብሩን ሚስትም ሆና ባሏ ብድጋው አናቷን እስኪላት ደሟ እስኪፈስ ድረስ ትሞጣሞጣለች። እንደዚሁም ደግሞ በሁለት ሰዎች መካከል ከባድ ክርክር ተነስቶ ተደባድበው ደማቸው እስኪፈስ ድረስ ነገሩ ይከራል። ምግብን የሚጨርሰው መጎራረስ፣ ነገርን የሚያባብሰው መመላለስ እንደሚባለው ሁሉ ታግሶ ኧረ ተይ አንቺ ሴትዮ ተይ ይላታል። እንደው ፈርዶብሻል ዛሬ አልሰማችሁም? እንደዚህ የሚሉ ሰዎች ቴናትና ይላል ብድግ አድርጎ ሲያደርጋት መጥፎ ነገር ይፈጠራልና የደም መንፈስ ከባድ ነው። ወይ ባል ላይ ነው ወይ ሚስት ላይ ሆኖ ነው እንግዲህ ይሄ እንደም ግብር አድርጎ የሚቀበለውና ይሄ ልጅ ብዙ እንዲማር ይፈልጋል። ብዙ ታሪኩን ነግሮኛል። እዚህ ጋር እሱ ገና ከኮሜንታችሁ ሊማር ስለሆነ የእሱን ታሪክ አምጥቼ አላወራም። ግን የራሄሎን ማንነት በደንብ እንድታብራሩለት እፈልጋለሁ። እኔ ከምናገረው ውጪ እናንተ እስቲ ስለ ራሄሎ ምን ያህል እንደተማራችሁ እንዲያውቅ ነው። ከዛ እኔም ነገ እማራለሁ ቁጭ ብዬ እከታተላለሁ እንዲል ነው። እዛው ቸርች ሆኖ መከታተል ይችላል። በጣም ብዙ አሉ ቸርች ሆኖ የሚከታተሉ። አሁን ደግሞ እናሰግድ ግሩፕ ውስጥ መምህር አሰግድ ነው አይደል የምትሉት? መምህር መሆኑን ዓለም ስለማላምንበት ነው። ወንድም አሰግድ ልበለው በኢትዮጵያዊነትና በስብና ከነሱ ዘማሪያን ከነሱ ቸርች አባላት ከነሱ ቤተሰብ ውስጥ 4 እህቶችና 2 ወንዶች መተው ተጠምቀዋል። እግዚአብሔር የተመሰገነ ይሁን። ግን ያልጨረሱት ጉዳይ ስላለ እዛው ናቸው። ያልጨረሱት ጉዳይ አለ። ሌላ ደግሞ ከፕሮቴስታንት ቸርቾች ውስጥ ደግሞ አብዛኛዎቹ በከጥንት የሚባሉት የ50 ዓመት 80 ዓመት 70 ዓመት ምናምን ቆጥረናል ብሎ የሚያስቡ የፕሮቴስታንት ቸርቾች አሉ አይደል? መሰረተ ክርስቶስ ሙሉ ወንጌል የሚባሉት ኢቭን ዋና ከሚባሉት ፓስተሮች ጋር ራሱ የማውራት እድል አጋጥሞኛል። በምንድነው ረንዱ ስንቱን ጉድ ነው የምታወራው ምናምን አሉ። እኔ መጀመሪያ መሰለኝ በቃ ቀስ ብለው አባብለው እንደው እኮ የሚገርም ነው ደብተራዎች እኮ በቃ ቤተ ክርስቲያኑን እኮ አጨቀዩት ምናምን የሚሉ አሉ። አንዳንዶች ደውለውና እኛ ጋር መተህ እንደው ትንሽ እኮ ብታስተምር ለማለት የሚዳዳቸው አሉ ነው። ለማንኛውም ትምህርቱን አዳምጡት። ቻው ደህና ደሩ ብዬ ዘጋዋለሁ። አንዳንዶቹ ግን ሐቀኞች ናቸው። የሚገርማችሁ በእድሜ ጠገብ ናቸው። ያሳለፉትን ህይወት ያውቁታል። በፊት በአዳም ልኮ እንዴት እንዳመለኩ እነ ጨንገርና ዳልሞቴ ነው ሰንገላ እንዴት እንዳመለኩ ግን ዛሬ ቸርች ውስጥ አመልካለሁ ብሎ ነው የሚሄዱት። ግን እኛ የምናስተምረው ትምህርት ቁጭ ብለው ያዳምጣሉና ልጄ እኔ ይሄ ነኝ ሳይፈሩ ፎቶአቸው በቴሌግራም ይልካሉ። እኔ ይሄ ነኝ ቄስ ገሌ ይባላሉ ብሎ እዛው ቸርቻቸው ውስጥ ቄስ የሚባሉ ዲያቆን የሚባል ማዕረግ ያላቸው መጋቢ የሚባል ማዕረግ ያላቸው ይደውላሉ። የእውነት ነው የምላችሁ። እኔ ደነግጣለሁ።
እሺ አባት እንዴት ነው ሰላም ነው እግዚአብሔር ይመስገን ልጄ ላግኝህ እሺ ካፌ እንገናኛለን እና ተሳቀቅ ይሆን ከኔ ጋር ስትታይ ድንገት ቤተሰቦችህ ምናልባት ጴንጤ ሆነ ይሉ ይሆን እያሉ ለኔ እያሰቡ ሊኖራሱ አረ ችግር የለውም አባቴ ችግር የለውም ለመወያየት እስከሆነ ድረስ እላቸዋለሁና ይኸውልህ ባለቤቴ እዚህ ነገር ውስጥ አነካክታይ ነበርና እንደው የጌታ ከሆንኩ በኋላ ራሱ እንደው እፈራለሁ አሉ ምን ነው ስላቸው ቡና የሚፈላበት ረከቦት ላይ በጎኔ ወድቄ ነበር አሉ በጎኔ እንደዚህ አንሸራቶኝ ወድቄ ነበርና ረከቦቱ ስለተሰበረ ስኒው ስለተሰበረ ረግማኝ ነበር አለ ሚስታቸው ረግማኝ ነበርና እርግማኑ እስካሁን ይሄድ አይመስለኝም ዝም ብዬ በጌታ ስም ወጋው ህለዋለሁ እንጂ አሉ ወጋው ህለዋለሁ ይጸልይልኛል ምን ላለው እንጂ አልዳንኩም አሉ ድንገት አጥንቶ ተጎርቶ ምንም ሰላም ነው አጥንት ስጋ ኩላሊት ሰላም ነው ተብያለሁ አሉ ከዛ እንግዲህ የኦርቶዶክስን ጸሎት ያቁታል እኛ ውዳሴ ማርያም አርጋኖ ነው የምንጸልየው እስቲ ኢየሱስ ክርስቶስን መቼም ታመልኩታላችሁ አዎ ከኢየሱስ ክርስቶስ ጸሎቶች ውስጥ አንዱ ንገረኝ አሉኝ መልካ ማኑኤል መልካ እግዚአብሔር መልካ መንፈስ ቅዱስ መልካ ጰራቅሊጦስ አለ መልካ ኢየሱስ ደግሞ ዋናው አለ አልኳቸው በቃ እሱን ጸልያለሁ አሉኝ ጥፍት አሉብኝና ከ3 ወር ነው ከ4 ወር በኋላ ደወሉልኝ አባቴ እንዴት ነው ታልኳቸው እግዚአብሔር ይመስገን ልጄ ደህና ነህ አሉኝ ደህና አንድ ጓደኛዬን እኮ ስላንተ ነግሬው ስለ ቪዲዮ ነግሬው እየሰማ ከኔ በልጦ እኮ ቀድሞኝ እኮ እናንተ ጋር መጣሉኝ እውነት አልኳቸው አዎ አብሮኝ ያለው ሰላም ብለው ኦርቶዶክስ ሆኗል አሉኝ ሄሎ አባቴ እንዴት ነው ሳቸው ጊዜ ደህና ነህ እንደምን የሽማግሌ ድምጽ ነው ያላችሁ በጣም የደከመ ድምጽ ምን ሆኖ ነው ፕሮቴስታንት ሆነ የነበሩ ሳቸው ጊዜ ምን እባክህን ጦረኝ ብዬ ልጄን የዛሬ 20 ዓመት ጦረኝ ብዬ እንዲጦረኝ ስፈቅድለት ጌታን ካልተቀበልክ አልጦርህም አለኝ እሺ ብዬ ያው ነው ጌታ ነው ብዬ ገባሁኝ አያችሁ ለዛ ነው ወደ ፕሮቴስታንት የገባሁት አሉ አሁንስ ስላቸው አሃ ልጄን ራሱ ወደዛ ይዞት ጭልጥ ያለው ምን እንደሆነ አሁን ቋውቁት እናታቸው የሞተችብኝ ገና በ3 ዓመት በ4 ዓመት እድሜያቸው ነው ሁሉንም ያሳደግኳቸው እንደ እናትም እንደ አባትም ሆኜ ነው ግን ትልቁ ልጄ ሄዶ ጴንጤ ሆኖብኝ መጣ ከዛ በኋላ ደግሞ ጌታን ተቀበላለኝ አሁን እሳቸው ጊዜ ብለው አለቀሱ ልጃቸው ለካ ሞቷል የጴንጤ የነበረው የመጀመሪያ ልጃቸው አርፏልና ነፍሱን ይማረው እኔን ጴንጤ አድርጎ እሱ ሞቷል በመኪና አደጋ ነው የሞተውና እንደው ልጄ ባክህን የቀሩት ልጆች ሄዱ ጊዜ አይ ግድ የለውም ይመለሳሉ እርሶ አሁን ወደ ኦርቶዶክስ መተዋል ከቆረቡ ንስሐ ገብተው ከቆረቡ ከጸለዩ ልጆቹት የማይመለሱበት ምክንያት የለም ብዬ በዚህ የተለያየን አባት አሉ ማለት ነው እና አንዳንድ ጊዜ ትምርቱ የት ድረስ ሄዶ እየተደመጠ እንደሆነ ሳስበው መትጋት እንዳለብኝ ነው ማስበው ዝም ብሎ እዚህ ቲክቶክ ላይ አፋቸው እንደሚከፍቱት ምናምን የኛ ትምርት ላፋቸው እንደሚከፍቱት አይደለም ሌሎች በደንብ እያዳመጡ ነው እየመጡ ነው ይሄን እንኳን አላደረጉም እነሱ ገና በጥቅስ እየተዋጉ ነው የሚገርማችሁ ነገር ምንም የማያጨቃጭቅ ትምርት ቢኖር የኛ ትምርት ነው በዶግማ ላይ ብዙ የሚያከራክረ ነገር ይኖራል በቀኖና ላይ የሚያከራክር በትውፊት ላይ የሚያከራክር ብዙ ነገር አለ ለምን ተዋህዶ የራሷን የቻለ የራሷ ስርዓት ስላላት መንገድ ስላላት ፕሮቴስታንቶች ደግሞ ኦርቶዶክስ በነበሩበት ሰዓት አብዛኞቹ ኦርቶዶክስ ነበሩና በነበሩበት ሰዓት ቤተሰቦቻቸው ምን ያደርጉ እንደነበረ ያውቁታል ጌታን ተቀበልኩ እኔ ከባዕድ አምልኮ ወጥቻለሁ ወጋሁት ምናምን እያሉ ስለሆነ ቸርች የሚሞሉት በኋላ ግን በተረጋጋ ሁኔታ እየኖሩ አንዳንድ ጉዳዮቻቸው ችግሮቻቸው አይቀረፉም መንፈሱ እንዳለ ነው የሚሆንባቸው እና ጥያቄ የሚሆንባቸው ነገር አለ አይ ይሄ ነገር ግን ቆይ ወጋሁት እላለሁ እንጂ እኔ ራሴ ተወግቻለሁ ይሆንማ ያ እርግማን በእስራኤል ላይ አይሰራም በያዕቆብ ላይ አይሰራም ምናምን የሚሉት ነገር አለ አይ ቆይ እርግማኑ እስካሁን ሳይኖር አይቀርም ይላሉ አዎ ጌታን እናመልካለን እኮ ግን ድነናል እየዳንን ነው እንድናለን ይሄን እያደረግን ነው የምንኖረው እኛ ሁሉ ጊዜ ነው የምናገረውና አዎ በደሙ ቤዛነት ድነናል ግን ዓመተ ምህረት ሆነ ማለት ገነት ገባን ማለት አይደለም የሐዋርያት ሥራ ላይ በብዙ መከራ በብዙ ድካም ወደ መንግስተ ሰማያት እንገባ ዘንድ ግድ ነው ብሎ ቅዱስ ጳውሎስ እንደተናገረው የግድ ደግሞ ከኛ የሚጠበቅ ነገር አለ አላውቃችሁም እላችኋለሁ ይላል እኮ እንዴ አላውቃችሁ ምን ባልበትም እኮ ፍርድ አለ ክስ አለ ስለዚህ እኛ ማን ስለሆነ ነው ጌታ ሞቶልኛል በጌታ አምኛለሁና የፈለኩትን ዝሙት ብሰራ የፈለኩትን ኃጢአት ብሰራ በጌታ ስላመንኩኝ ምንም አልሆንም ብሎ ማጭበርበር ነው ይሄ
ስለዚህ በተቻለ መጠን በጥንቃቄ ነው ጌታን ማምለክ ያለብን። እንዴት ሲባል ተግባራዊ ክርስትና በመኖር ይሄ ነው ተግባራዊ ክርስትና በመኖር ነው። እንግዲህ ሌላ ምን እላለሁ? ብዙ ኮሜንት እንደምትጽፉ ተስፋ አደርጋለሁ። ወንድማችን ኮሜንቱን አንብበህ እንደምትደውልኝ ተስፋ አደርጋለሁ። ደውል። ስደውል እምቢ ስላልከኝ ነው። ኮሜንቱን አንብበህ ትደውላለህ። ሰላም ሁኑ። ብረሪ 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 ነፍሴ ሆይ ለጽድቅሽ ብረሪ፣ በሰማዩ መንገድ ጸባይሽን ግሪ። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞቴን ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞቴን ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። ከመቅደስ መዓዛ ሰውነቴ ቢርቅም፣ ነፍሴ ግን በቤት ናት። ያላሰብኩ ቀን የለም እንደ ጠፋው ልጅ እህል፣ ከዛም ወደ አንተ ልምጣ። በዚህ ማንነቴማ እንዴት ከኃጢአት ልውጣ? የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ። የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞቴን ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። ይቻለን ስተፋችን እንደ ሸንኮራ መጣ። የፋሲካው በግ አንተን እንዴት በኃጢአት ልጣ? ከወደቅኩበት አንሳን ሌላ ረዳት የለኝም። የትንሣኤ በኩሬ ነህ በሥጋዬም በነፍሴም። የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ። የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛዋ የመስቀሌ ንጉሥ። አቤቱ ጥራኝ ወደ ቤት፣ ትንሣኤ ይሁን በኔም ፊት። ሞቴን ሽረኸው ባንተ ሞት፣ ገነትን ልውረስ በሕይወት፣ ገነትን ልውረስ በሕይወት። ጥበብና ማስተዋል ጎሎኝ ተቅበዝብዣለሁ። የሕሊና ትንሣኤ ጌታ ሆይ ካንተ ሻለው። አንተ የሌለህበት ሁሉ ኑሮ ከንቱ ነው። ሀብታም ሆኜ ከማጣ መራቤን እመርጣለሁ። የድንግል ማርያም ልጅ ኢየሱስ ክርስቶስ፣ የነፍሴ ቤዛ
ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞቴን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት አቤቱ ጥራኝ ወደ ቤት ትንሣኤ ይሁን በኔም ፊት ሞቴን ሽረኸው ባንተ ሞት ገነትን ልውረስ በሕይወት ገነትን ልውረስ በሕይወት